አንዳንድ ጊዜ ክህደት ድንበር አቋርጦ ከሩቅ አይመጣም። የሀገሬ ሰው ያመኑት ፈረስ ሲጥል በደን ደስ ሲል ተረቱም ለዚሁ ነው። የቅርብ ያሉት ወዳጅ ሁነኛ ጠላቱ ነው የሚገኝበት አጋጣሚ አለ። በክርስትና አስተምሮ እንደምንመለከተው ኢየሱስ ክርስቶስ ተላልፎ የተሰጠው ሐዋርያቶቼ ብሎ ከለያቸው 12ቱ መካከል አንዱ በሆነው ይሁዳ ነው። በቡርኪና ፋሶ ደግሞ እንዲህ አይነቱ ነገር ይደጋገማል። ቡርኪናቤዎች ብሎ መላው አፍሪካውያን ተስፋ ያደረጉበት ሳይበራ የጨለመው ኮከብ ቶማስ ሳንካራ የተገደለው እንደ ወንድሙ በሚቀርበው ብሌስ ኮምፓውሬ ነበር። የዚች ሀገር ዜጎች አሁን ደግሞ ኢብራሂም ትራውሬ ዳግማዊ ሳንካራ ሆኖ ተነሳልን ብለው ሳይጨርሱ ሰውየውን ጠልፎ ለመጣል ግድያም ለመፈጸም የሚረባረቡት በርክተዋል። በቅርባቸው ያለ ጄኔራልም እንደ ይሁዳ አሳልፎ ሲሰጣቸው ወታደራዊ ምስጢሮቻቸውን ሳይቀርም ሲያሾልክባቸው ተደርሶበታል። ከዚህ ሰው ጀርባ ደግሞ የውጭ ሀገራት ደህንነቶች አሉበት። ቅዳቸውም ቀጣዩ ምርጫ ከመድረሱ በፊት ቅድሚያ ለህዝቤ ብሎ ለምዕራባውያን ጀርባውን የሰጣቸው ኢብራሂም ትራውሬን ለአንድና ለመጨረሻ ጊዜ ማሰናበት ነው። ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች፣ በዛሬው ቆይታችን በኢብራሂም ትራውሬ ላይ ተደግሶ የከሸፈውንና የሱ ቅርብ ሰው ያቀናበረውን መፈንቅለ መንግስት በዝርዝር እነግራችኋለን። በእጅ አዙር ጦርነት ስለታወጀባት ቡርኪና ፋሶ በድብቅ ሞት ስለተደገሰላቸው መሪዋም ብዙ የምንላችሁ ይኖራል። እናንተም እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ እንጋብዛለን። በቡርኪና ፋሶ የፈነጠቀውን ብርሃን ለማጨለም እንቅስቃሴ ከተጀመረ ሰነባብቷል። የፕሬዝዳንቱ ጠላቶች የሚሸርቧቸው ሴራዎችና የሚያጠምዷቸው ወጥመዶችም ጉዳት ማድረስ ጀምረዋል። መረቡ ከቅርብ እስከ ሩቅ የተዘረጋ ነው። እዚህ ሴራ ውስጥ የኢብራሂም ትራውሬ የቅርብ ሰው መኖሩ ነገሩን በእጅጉ ስብስብ አድርጎታል። ምስጋና ለውድ ልጇ ኢብራሂም ትራውሬ ግባና ቡርኪና ፋሶ በመጨረሻም የዘመናዊ ባርነት ሰንሰለቱን እየበጣጠሰችው ነው። ሰውየው በአገሩ የነበሩትን የውጭ ሀገራት ወታደሮች ሻንጣቸውን ሸክፈው እንዲወጡ አድርጓቸዋል። ሲበዘበዝ ኖረው ቡርኪና ፋሶ ወርቅም አሁን የህዝቡ ሀብት ሆኗል። ለሀገሬው በራሳቸው መሬት አገልጋይ ባሪያ መሆናቸው ቀርቶ ባለቤት እንዲሆኑ አስችሏቸዋል። ክብርና ኩራታቸው መልሶላቸዋል። ቀና ብለው በልበ ሙሉነት እንዲራመዱ ምክንያት ሆኗቸዋል። ቡርኪና ፋሶን ሲበዘብዙ የነበሩት ምዕራባውያኑን ደግሞ ጠራርጎ አባሯቸዋል። መቼስ ይህ ሁሉ ሲሆን ዝም ብለው ያሉ ብሎ መጠበቅ ሞኝነት ይሆናል። ይኸው እነሱ ያሉትን ሁሉ የሚፈጽም ኩሊ መንግስት ዳግም ወደ መንበረ ስልጣኑ ለማምጣት የቡርኪናቤዎች ኩራት የሆነው ትራውሬንም ለመግደል ቀን ከሌት እያሴሩ ነው። በሱፍ የተሸሸጉ ሰላዮች፣ በፈገግታ የተሸፈኑ ተላላኪዎች የትራውሬን ነፍስ ለመንጠቅ እያደቡ ነው። ከዕለታት ባንዱ ቀን ግን የተሸረበው ሴራ ከመጋረጃ ጀርባ የተደገሰው ክፉ ተግባር ተጋለጠ። ከትራውሬ ጦር ሹማምንት መካከል አንዱ የሆነው ካፒቴን ናባ ዞንጎ ወደ ትራውሬ ቤተ መንግስት አንድ መልእክት አሻገረ። የጦር መኮንኑ የሬዲዮ ግንኙነቶችን እንዲከታተል የተሾመ ነበር። የዕለት ተግባሩን ሲያከናውን ታዲያ ከዕለታት ባንዱ ቀን እንግዳ የሆነ የሬዲዮ ግንኙነት ፍሪኩዌንሲ ያገኘም። በሬዲዮ ግንኙነቱ ከላይ ለሚረዳው የግብርና ሪፖርት ነው የሚመስለው። ጉዳዩ በወታደራዊ ጥበብ ሲመረመር ግን በምስጢራዊ መልኩ የሚላከው ሪፖርት የጦርነት እቅድ ንድፍን የያዘ የትራውሬን መንግስት ወታደራዊ ምስጢሮች የሚያሾልክ የግለሰቦች ስምና የቦታ ካርታዎችን ሁሉ ለጠላት አሳልፎ የሚሰጥ ነበር። በዚህ ሬዲዮ ግንኙነት የፕሬዝዳንቱ ውስን ቁልፍ ሰዎች ብቻ ሊያውቋቸው የሚገቡ ምስጢሮች ሳይቀሩ ይሾልካሉ። ፕሬዝዳንት ትራውሬ ታዲያ የመረጃ እንደደረሳቸው በውድቅት ሌሊት ምስጢራዊ ስብሰባ አወጁ። ጥቂት የሚያምኗቸውን ብቻ ጠርተው የእጅ ስልካቸውን ሳይቀር ውጭ እንዲያስቀምጡም አዘው ነበር የሰበሰቧቸው። የሬዲዮ መገናኛ ተቆጣጣሪው ያገኘውን መረጃ አቅርቦ ነገሮች ወደ ኮሎኔል ዋታራ እንደሚጠቁሙ አስረዳም። ኮሎኔል ዋታራ የፕሬዝዳንቱ የቅርብ ወዳጅ፣ አብሮ ስብሰባዎችን የሚካፈል፣ ምስጢሮችን የሚያጋራ፣ የልጆቻቸው ልደት ሳይቀር አብረው የሚያከብሩ ወዳጆች ናቸው።
ፕሬዝዳንት ትራውሬ ኮሎኔል ኦታራን እንደ ወንድም የሚያየው ቢሆንም እሱ ግን በጥርሱ እየሸጠው ነበር። ለወራት ኢብራሂም ትራውሬን መግደል ለሚፈልጉት ምዕራባውያን የሚፈልጉትን ምስጢራዊ መረጃ ሁሉ ሲመግባቸው ነበር። እንዲህ አይነቱ መከዳት ህመሙ ጥልቅ ነው። የኮሎኔሉን ድብቅ ሴራ ካፒቴን ናባዞንጎ ለትራውሬ ካሳወቀ ፕሬዝዳንቱም የነገሩን ስር በሚገባ ለመረዳት እያወቁ እንዳላወቁ ሆኖ ነገሮች በተለመደው መልኩ እንዲቀጥሉ የሰውየውን የእያንዳንዷን እንቅስቃሴም እንዲከታተሉ ማሳሰቡም። የተጠመደለትን ወጥመድ ቢያውቀውም ምንም እንደማያውቅ ሆኖ መደበኛ ስራውንም ማከናወን ቀጠሉ። ማሽላ እያረረ ይስቃል እንዲል ቢሉ በክህደት ውስጣቸው እያረረ በካሜራ ፊት ፈገግ እያሉ መግለጫዎችን ይሰጡም ነበር። የኮሎኔል ዋታራን እያንዳንዷን እንቅስቃሴ ደግሞ በአንክሮ ይከታተላሉ። ዋታራም ቢሆን በድብቅ ሴራ እየሸረበ በአደባባይ ግን የፕሬዝዳንቱ ቀኝ እጅ መስሎ ይታያል። በሌላ በኩል ደግሞ በፕሬዝዳንት ትራውሬ ተልዕኮ የተሰጠው ካፒቴን ዞንጎ የሚያምናቸው ሰዎችን መርጦ የኮሎኔል ዋታራን እያንዳንዱ እንቅስቃሴን መከታተል ይጀምራል። ሁሉንም የስልክ ግንኙነቶቹን ጠልፏል። መኪናውን ይከታተላሉ። ከማን ጋር እንደተገናኘ ያጠናሉ። ድብቅ ሴራው እንደተነቃበት ያላወቀው ኮሎኔል ዋታራ ደግሞ እኩለ ሌሊት ሲሆን ማንም ጠባቂ ሳያስከትል ሾፌርም ሳይፈልግ ራሱ መኪና እያሽከረከረ ከቤተ መንግስት ይወጣል። ሁሌም እኩለ ሌሊትን እየጠበቀ መኪናውን እያሽከረከረ አንድ ተመሳሳይ ቤት ይገባል። ይህ ቤት በቡርኪና ፋሶ የሚገኘው የፈረንሳይ ኤምባሲ ነበር። ኮሎኔሉ በየዕለቱ ወደ ኤምባሲው እየገባ ለምዕራባውያን ደህንነቶች የፕሬዝዳንት ኢብራሂም ትራውሬን ቀጣይ ዕቅዶችና የጉዞ ፕሮግራሞች አሳልፎ ይሰጣል። በዚህ መልኩ ኮሎኔል ዋታራ ከነማን ጋር እንደሚሰራ በትክክል ከተረጋገጠ በኋላ እኩይ ዓላማው ሳይሳካ ማክሸፍ የግድ ነበር። አንድ ቀን ጠዋትም ፕሬዝዳንት ትራውሬ በፊቱ እየሳቀ በጀርባ ይወጋቸው የነበረው ወዳጃቸውን አስጠሩ። ምንም ያልጠረጠረው ኮሎኔል ዋታራም እንደተለመደው የውሸት ፈገግታውን እያሳየ መጣ። ፕሬዝዳንት ትራውሬም 10 ከናፍንጫቸው የታጠቁ ወታደሮችን አዘጋጅተው ጠበቁ። ወንድሜ ስልህ እንደምን ከዳኝ ብሎም በወዳጅ መከዳት ያለውን ህመም አጫወቱ። ካፒቴን ደግሞ በክትትል የደረሰባቸው ማስረጃዎች ፊት ለፊቱ አቅርቦ ክህደቱን እንዴትም ብሎ መደበቅ እንዳይችል ማድረግ አልተቻለውም። ውድ የመሿለኪያ ቤተሰቦች ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ክህደቱ በአሳማኝ ማስረጃዎች ተደግፎ የተደረሰበት ኮሎኔል ዋታራ ኢብራሂም ትራውሬን ገለል በማድረጉ ሂደት የምዕራባውያን ተባባሪ ከሆነ ተዝቆ የማያልቅ ገንዘብ እንደሚሰጠው ስልጣንም እንደሚመረቅለት መናገሩም ተዘግቧል። ትራውሬ ከተወገዱ በኋላ ደግሞ ዳግም ወርቅና መሬቷ መበዝበዝ የምዕራባውያን ወቅት እንደነበርም ተደርሶበታል። ፕሬዝዳንት ትራውሬም ታዲያ ኮሎኔል ዋታራን ዘብጥያ ከመወርወር አሊያም ከዚህም የከፋ እርምጃ ከመውሰድ ይልቅ ሀገራቸውን የሚክሱበትን እድል መስጠትን መረጡ። የተገላቢጦሽ የምዕራባውያኑን ሴራ ለትራውሬ መንግስት እያጋለጠ ሴራቸው እንዲከሽፍ እንዲያደርግም መመሪያ ተሰጠው። የምዕራባውያኑ ዕቅድ ፕሬዝዳንት ትራውሬ የቀጣዩ ሀገራዊ ምርጫ ከመድረሱ በፊት ማስወገድ እንደሆነም ተረጋገጠ። ኮሎኔል ዋታራ ደግሞ ያበላሸው እንዲያስተካክል በተሰጠው ዕድል መሰረት አገሩን በገንዘብ እንዲሸጥ ካደረጉት ጋር ግንኙነቱ እንዲቀጥልና ፕሬዝዳንት ትራውሬ ዳናቸውን እየተከተለ መረባቸውን ለመበጣጠስ እንዲችል ስምሪቱን ወሰደ። ቀስ በቀስ መረባቸውን እየበጣጠሰ እቅዳቸውን እያፈረሰ ከቆየ በኋላ በአንድ አጋጣሚ ደግሞ ምስጢራዊ ስብሰባ ላይ እያሉ በኮሎኔል ዋታራ አጋዥነት የምዕራባውያን ደህንነቶቹን በቁጥጥር ስር አዋላቸው። ዜናውን መላው ዓለም ተቀባበለው። ፕሬዝዳንት ትራውሬ ከወጥመዱ አመለጡ። ቡርኪና ፋሶም አሸነፈች። ነገር ግን ጠላቶቹ አሁንም ቢሆን እጃቸውን ሰብስበው ይቀመጣሉ ተብሎ አይጠበቅም። ለጊዜው ከቀረበለት ፈተና በመትረፉ ብቻ ግን ቡርኪና ፋሶውያን ድሉን አደባባይ ወጥተው አከበሩ። ያዛቸው ቀደማቸው፣ ራሱ አድኖ እኛንም ታደገን እያሉ መሪያቸውን አንቆለጳጰሱት። አፍሪካ ሁልጊዜም ሾተል አለባት። በህዝቡ የተወደደ መሪ ሲመጣ ያበረክትላትም። ምዕራባውያን ተከታትለው ልጇን ይበሉባታል፣ ምሪቷንም የጦር ቃጣን ያደርጓታል። ይህ በበርካታ አጋጣሚዎች ተደጋግሞ የታየ ነው። ለዚያ ቃብነት አድርገን ከማዕመር ጋዳፊ እስከ ቶማስ ሳንካራ፣ ከአንዋር ሳዳት እስከ ፓትሪክ ሉሙምባ በርካታ መሪዎችን መጥቀስ ይቻላል። አሁንም ለቡርኪናቤዎች ብርሃን፣ ለአፍሪካውያንም ተስፋ ሆኖ ብቅ ያለው ኢብራሂም ትራውሬን ባጭር ለማስቀረት ሌት ተቀን እየለፉ ነው። እስካሁን መረባቸውን የጣጠሰ ሴራቸውንም እያከሸፈ እዚህ ደርሷል። ነገ ምን ይዞ ይመጣ
ይሆን በሚለው ላይ ግን ማንም እርግጠኛ መሆን አይችልም። ፕሬዝዳንቱ የተጋረጠበትን ፈተና ለመቀልበስ ሌላኛው አማራጭ ያደረገው ከሩሲያ ጋር ያለውን ግንኙነት ማጠናከር ነው። በተለይም ከሰሞኑ የመፈንቅለ መንግስት ሙከራ በኋላ ፕሬዝዳንት ቭላዲሚር ፑቲን የጦር መሳሪያ ድጋፍ እንዲያደርጉለት መጠየቁ ተሰምቷል። በፈረንሳይ መንግስት እርዳታ በሀገሪቱ ውስጥ ታጣቂዎች ቁጥር እየጨመረና ወደ አለመረጋጋት እየተለወጠ መምጣቱን ተከትሎም ትራውሬ ላቀረቡት የትብብር ጥያቄ ሩሲያ አስቸኳይ የጦር መሳሪያና ሌሎች ድጋፎችን ወደ ቡርኪና ፋሶ ልካለች። የሩሲያው መሪ ቭላዲሚር ፑቲን ከቡርኪና ፋሶ ጊዜያዊ ፕሬዝዳንት ኢብራሂም ትራውሬ ጋር እንደ ጎርጎሮሳውያኑ ዘመን ቀመር ነሐሴ 31 ቀን 2023 ተገናኝተው ስለ ጠንካራ ትብብር ውይይት ማድረጋቸውና ለመደጋገፍ መወሰናቸው ይታወቃል። በዚህም መሰረት በአሁኑ ጊዜ ሩሲያ በምዕራባውያን ጠንሳሽነት በአጎራባች ሀገሮች እንደፈጸሙት እያሴሩ ያሉትን የመንግስት ግልበጣ ለማስቆም የተለያዩ መሳሪያዎችና ወታደራዊ ድጋፍም ለቡርኪና ፋሶ አድርገዋል። ጉዳዩን አስመልክቶ መረጃ የሰጠው የቡርኪና ፋሶ መንግስት ተወካይ መንግስታቸው የውጭ ጣልቃ ገብነትንና በሳህል ሀገራት ላይ የበላይነታቸውን መቼም እንደማይቀበልና ኢኮኖሚዋ በምዕራባውያን ይሁንታ እንዲሾር መቼም እንደማይፈቅድ ለሀገራዊ ሉዓላዊነት በኢኮኖሚ ነጻነትና በማህበራዊ ፍትህ እንደማይደራደር ገልጿል። የቁርጥ ቀን ልጇ ኢብራሂም ትራውሬም ህዝቤ በእውነት ነጻ እስኪወጣ ድረስ እታገላለሁ ሲል ደግሞ ደጋግሞ ይደመጣል። ጥያቄው ታዲያ ቡርኪናቤዎች ብሎም የአፍሪካን እድገት የሚመኙ ሁሉ ትራውሬና መሰሎቹን እንዴት ከምዕራባውያን የሴራ ወጥመድ ይጠብቋቸው የሚለው ነው። ኢብራሂም ትራውሬ መንበረ ስልጣኑን ከተቆናጠጠ ገና ሁለተኛ ዓመቱ ላይ ቢሆንም እጅግ በርካታ የግድያ ሙከራዎች ተደርገውበታል። እሱም ወታደር በዙሪያ ያሉትም ነበልባል አገልጋዮች መሆናቸው ከእስካሁኖቹ ወጥመዶች ተርፈዋል። ይህ ሁሉ የግድያ ሙከራ እየተደጋገመበት ያለው የማንንም ሀገር ሉዓላዊነት ስለደፈረ ምንም አይነት ወንጀል ስለፈጸመም አይደለም። ሀገር የቡርኪና ፋሶን እስካሁን የዘረፋቿት ይበቃል። አሁን የቡርኪና ፋሶ ወርቅ ለህዝቧ ሀብቷም የዜጎቿ መሆን አለበት ብሎ ስለተነሳ ነው። ታዲያ ጠላቶቹ ጥቅማቸው ስለቀረበባቸው ብቻ እንዳልሆነ ልብ ሊባል ይገባዋል። የእሱ ምሳሌና አርያነት ሌሎቹም ሀገራት ሳይዛመት የተለኮሰውን የነጻነት አብዮት ሳይፈካ ማጥፋት ሳያብብ ማርገፍ ይፈልጋሉ። እዚህ ላይ አንድ ማሳያ እናንሳ። በዘመነ ቅኝ ግዛት መላው አፍሪካዊ ለነጭ ወዶና ፈቅዶ እየተገዛ ጉልበቱን እየገበረ የተፈጥሮ ሀብቱን ደግሞ እየተመዘበረ ነበር። ይህ ቅኝ ለዘላለም የሚጸና እንደሆነ አምነው የተቀበሉትም ይበዙ ነበር። በዚህ መሃል ታዲያ ኢትዮጵያ አድዋ ላይ ታሪክ ሰርታ ነጭ መሸነፍ እንደሚችል አፍሪካውያንም እንደተቀረው ዓለም ነጻነት እንደሚገባቸው አብነቱን አሳይታለች። ብዙ አፍሪካውያን ታዲያ ጸረ ቅኝ ግዛት ትግሉን ያፋፋሙት ይህኔ ነበር። በኋላ የሚሸነፍ የማይመስላቸውን ነጭ አሸንፈው ነጻ ለመውጣት በቁ። ምን ዋጋ አለው? አሁን ደግሞ በእጅ አዙር ቅኝ ግዛት አብዛኞቹ ሀገራት እየተገዙ ነው። ይህንን የእጅ አዙር ቅኝ ግዛት የሚቃወም መረባቸውንም የሚበጣጥስ መሪ ሲመጣ ደግሞ እንዴትም ብለው ያጠፉታል። አፍሪካውያንንም ዳግም ተስፋቸውን ይነጥቋቸዋል። አሁን የምዕራባውያኑ ስጋት ታዲያ ኢብራሂም ትራውሬ ከምዕራባውያኑ ዘመናዊ ባርነት ተላቀን በራሳችን አቅም መበልጸግ እንችላለን፣ የተፈጥሮ ሀብቶቻችን ባለቤትም ራሳችን ነን ብሎ መነሳት ኢትዮጵያ የጸረ ቅኝ ግዛት ዘመቻው ፋና ወጊ እንደሆነችው ሁሉ ቡርኪና ፋሶም ዘመናዊ ባርነትን በመዋጋት ፋና ወጊ ሆናም አብዮቱ ወደ ተቀሩት የአፍሪካ ሀገራት እንዳይዛመት ስጋት አድሮባቸዋል። እስካሁኖቹ ቢከሽፉባቸውም ከዚህ በኋላም በአዳዲስ ሰዎች በአዳዲስ ታክቲኮች እውነተኛው ፓን አፍሪካኒስት እየተባለ በመንቆለጳጰስ ላይ የሚገኘው ኢብራሂም ትራውሬን ከመንገዳቸው ገለል ለማድረግ ጥረት ማድረጋቸውን መቀጠላቸው አይቀሬ ነው። ወደ ቻናላችን ቤተሰቦች ለዛሬ ተወዳጁ መሪ ኢብራሂም ትራውሬን ከምዕራባውያኑ እየገጠመው የሚገኘውን ፈተና እንዲያስቃኘናችሁ። እንደተለመደው ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግና በየዕለቱ የሚለቀቁ ተረኮቻችን እንዲደርሷችሁ ላይክ ማድረግን አስታውስናችሁ። ሰናይ ጊዜ በያላችሁበት